ሚስቶችን መፍጠሩ ነው። አላሁ ሱብሓነሁ ወተዓላ ነው የተናገረው ማለት ነው። ትልቅ የሆነ ነገር ነው። የኛ ከህይወት አጋራችን ጋር መጣመር፣ አንድ መሆን፣ መግባባት፣ መተዛዘን፣ መተሳሰብ የአላሁ ሱብሓነሁ ወተዓላ ድንቅ ችሎታውን ድንቅ ተግባሩን የሚገልጽ የሆነ ነገር ነው ማለት ነው። አዩሃ አልሙስሊሙን ጋብቻ ማለት እንደ ህንፃ ነው። ልታውቁት የሚገባው ነገር፣ ሁላችንም ልንረዳው የሚገባው ነገር ማለት ነው። መሰረቱ ተስተካክሎ ከተጣለ፣ መሰረቱ በሚገባ ከተሰራ ህንፃ ማለት ነው የተለያዩ አውሎ ንፋሶች ምን ማለት ይችላል? መቋቋም ይችላል። ነገር ግን መዋቅሩ ችላ ከተባለ፣ መሰረቱ በትኩረት ካልተጣለ፣ አስፈላጊውን ዝግጁት ካልተደረገ በመጀመሪያው አለመግባባት የሚፈርስ ይሆናል ማለት ነው። አይዋ ትዳር መሰረቱን ካላሳመርን፣ ጅማሮውን ካላስተካከልን፣ ከማን ጋር እንደምንጣመር ኋላ ቀኝ ካላየን በመጀመሪያው አለመግባባት ምን ይላል ማለት ነው? ያ ትዳር ይፈርሳል። ስለዚህ ምንድን ነው አይዋ መሰረታችንን መመልከት፣ ከማግባታችን በፊት ማንን እንደምናገባ በሚገባ ማጣራት። አይዋ ዝም ብለን በስሜት ወይም በእልህ ዘው ብለን የምንገባበት ቤት ሊሆን አይገባም። አይዋ ከባድ ነው። እሷ ራሷን የቻለ ወይም እሷ ራሱን የቻለ ባህሪ ይኖራታል፣ አመል ይኖራታል። አንተም ራሱን የቻለ አመል ይኖርሃል። የሁለታችሁ አመል በፍጹም የማይገናኝ አራምባና ቆቦ ሆኖ ትቸጋገራላችሁ ያኔ ማለት ነው። ከዚያ በፊት ማድረግ ያለብን ነገር ምንድን ነው? መጠንቀቅ ያለብን ጥንቃቄዎች ምንድን ናቸው? አይዋ ሚስት ስትፈልግ ምን አይነት ሚስት ነች? ለልጆቼ ትሆናለች ወይ? ለኔስ የደስታ ምንጭ ትሆናለች ወይ? ለቤተሰቦቼስ እንዴት ነው? ከቤተሰቦቼ ጋር ተስማሚ ነች ወይስ እንዴት ነው? ኋላ ቀኝ ማየት ያስፈልጋል። ወሀከዛ አንቺም የሆነ ሰው መጥቶ ለትዳር ሲጠይቅሽ ዝም ብለሽ ዘው ብለሽ አትግቢ። ዳዕዋ አድራጊ ስለሆነ ብቻ ወይም ቁርአንን በተጅዊድ የሚቀራ ስለሆነ ብቻ ወይም በተለያዩ ቦታዎች ላይ በቃ መድረክ መሪ ታዋቂ ስለሆነ ብቻ አትግቢ። ስለሱ ጀርባ አጥኚ። ውጭ ላይ ቁርአን መቅራቱ ውጫዊ ገጽታው ነው። ብዙ እንከኖች ሊኖሩበት ይችላሉ። ብዙ ችግሮች ሊኖሩበት ይችላሉ። ከገባሽ በኋላ ልብሽንም እቃሽንም ሰብሮ ከሚሄድ አይዋ ልብሽንም እቃሽንም ሰብሮ ከሚሄድ ከዚያ በፊት ቆም ብለሽ አስቢ። ይሄ ህይወት ነው። ይሄ ትውልድ የሚመሰረትበት ሀገር ነው። ደስታ እስከ ዝንተ ዓለም ድረስ የሚገኝበት ዓለም ነው። ታዲያ ይህንን ዓለም እንዴት ነው ዘው ተብሎ የሚገባበት? እንዴት ነው በእልህ የሚገባበት? በጣም ነው የሚያሳዝነው። በአሁኑ ሰዓት በጣም ትዳር በስቷል። ትዳር በስቷል። የሚወደድ ነገር ነው። የመልእክተኛውም ዓለይሂ ሰላቱ ወሰላም አደራ ስለሆነ ማለት ነው። መልእክተኛው ዓለይሂ ሰላቱ ወሰላም ከማ ፊል ሐዲስ ምን ብለዋል? ተዘወጁል ወሉድ አልወዱድ አይዋ ወላድ ወከዛሊከ ተወዳጅ የሆነችዋን አግቡ፣ ተጋቡ። ፈኢኒ ሙካሲሩን ቢኩም ልኡመም እኔ የትንሣኤ ዋለት ከኡማዎቼ ወይም ካለፉ ህዝቦች ጋር እፎካከርባችኋለሁኝ። የኔ ህዝቦች ብዙ ከሆናችሁ ያኔ አንገቴን ከፍ አደርግባችኋለሁኝ። ለዚህ ምክንያት ተጋቡ። አይዋ እንጋባ። ላኪን ስንጋባ ከማን ጋር ነው የምንጋባው? ሁኔታው እንዴት ነው? አስተዳደጉ ምን ይመስላል? ከጓደኞቹ ጋር፣ ከጎረቤቶቹ ጋር፣ አጠቃላይ ከህብረተሰቡ ጋር ያለው ሁኔታ ምን ይመስላል ማለት አለብን። ኋላ ቀኝ ማየት አለብን። ስሜታዊ አንሁን፣ ግልብ አንሁን። ትዳርን መጫወቻ አናደርገው። ሐቂቀተን ትዳር በአሁን ሰዓት እቃ ጨዋታ እየሆነ ነው ያለው። አላሁ ሱብሓነሁ ወተዓላ ከዚህ ፊትና ይጠብቀንና ማለት ነው።
أيوة الله سبحانه وتعالى فقد نقف اليوم عندما جبيه ننكالكن يبوهلا عند مشكلة خطيرة بتام أدقني سلا هنا شجر التوسنا مايت مملكة فلقالو يهم نقر دقمو أخطر ما يهدد الاستقرار أو أخطر ما يهدد استقرار الأسر والمجتمعات ማህበረሰብ وكذلك ቤተሰብ እንዳይረጋጋ ትልቅ የሆነ ስጋት ነው። ይሄ አሁን እንትን የምንጠቅሰው ችግር ማለት ነው። ይሄም ችግር ምንድነው? ህብረተሰብ እንዳይፋፋ፣ ቤተሰብ ያማረ እንዳይሆን ትልቅ የሆነ እንቅፋት የሚሆነው ስጋት የሚሆነው ምንድነው? አጥላቅ ፍች የሚባለው ነገር ነው። አይዋ ፍች ነው። ይሄ ፍች የሚባለው ነገር የሚገርማችሁ ነገር የሆነ በቃ አንዳንዴ የሚከሰት የሆነ ችግር አይደለም። በጣም የሆነ ተንሰራፍቷል ለጉድ ማለት ነው። በልንዳውም ባህል እስከመሆን ድረስ በቃ መፋታት ተለምዶ እስከሚሆን ድረስ ማለት ነው። አይዋ በየቀኑ የፍች ቁጥር እየበዛ ነው ያለው። ليش ለምንድነው? ችግሩ ምንድነው? መፍትሄውስ ምንድነው? ይሄንን ችግር በምን አይነት መንገድ ነው መጋፈጥ የምንችለው የሚሉትን የተወሰኑ ነጥቦችን ከናንተ ጋር የተወሰነ ቆይታ ማድረግ ፈልጋለሁ። ወንድሞች ልታውቁት የሚገባው ነገር ፍች ለራሱ ችግር አይደለም። ፍች ለራሱ ችግር አይደለም። ችግሩ ምንድነው ከተባለ ወደ ፍቺ መቸኮል፣ ትዳርን ለማፍረስ መፍጠን፣ ትዳርን ለማፍረስ እንቅልቅል ማለት ይሄ ነው ችግሩ እንጂ ፍቺ ለራሱ ሸሪዓችን የመጨረሻ መፍትሄ ያስቀመጠልን የሆነ ነገር ነው። የራሱ የሆነ ብይን አለው፣ አህካሞች አሉት፣ የራሱ የሆኑ ህግጋቶች አሉት። አይዋ ሸሪዓችን ለራሱ አላሁ ሱብሓነሁ ወተዓላ ከእዝነቱ የተነሳ ያስቀመጠልን መፍትሄ ነው። ችግሩ ምን ላይ ነው እንመልከት እስኪ። አንደኛ التسرع في اتخاذ القرار ለውሳኔ መቸኮል፣ ወደ ውሳኔ መፍጠን፣ ወደ ፍቺ ውሳኔ ማለት ነው። በቃ እኔ መፍታት አለብኝ ወደሚለው ውሳኔ መቸኮል፣ ይሄ አንደኛ ችግር ነው። በሁለተኛ ደረጃ الغضب والانفعال ስሜታዊ መሆን፣ ቁጠኛ መሆን፣ ንዴትን መቆጣጠር መቻል፣ ንዴትን መቆጣጠር አለመቻል፣ በቃ የሆነ ችኩል የሆነ ቀልቃላ መሆን ማለት ነው። ይሄ ነው ችግሩ። በሶስተኛ ደረጃ ደግሞ الجهل بحقوق الزوجين የባልና የሚስትን ሐቅ አለማወቅ፣ ባሏ ወይም ባልየው የሚስቱን ሐቅ አለማወቅ፣ ሸሪዓው ያስቀመጠላትን ሐቅ ወይም ሸሪዓው የሰጣትን ክብር አለመረዳት የተነሳ ከመሀይምነት የተነሳ ማለት ነው። وهكذا ሴትየዋ የባልን ሐቅ ካለመረዳት የተነሳ ባልን አላሁ ሱብሓነሁ ወተዓላ በምን አይነት መንገድ እንደገለጸው ሐቁን እንዴት አድርጎ ግዙፍ እንዳደረገው አለመረዳት። አይዋ ስለዚህ ምን እናርግ? እንማር፣ የባልን ሐቅ እንወቅ፣ የሚስትን ሐቅ እንረዳ። ሚስት እቃ አይደለችም። ሚስት እንደፈለክ የምታሽከረክራት ማሽን አይደለችም። አይዋ አንተን የምታሟላ وهكذا ጥሩ ልጆችን የምታገኝባት የልብ መረጋጊያ ነች። ይሄንን ማወቅ አለበት። አዋስተድ አይዋ ሸሪዓው ነግሮሃል። وهكذا በአራተኛ ደረጃ ضعف الوازع الديني الله سبحانه وتعالى على مفرات ዲናዊ ስሜት ማጣት፣ የአላህን ሐቅ ወይም የአላህን سبحانه وتعالى ፍራቻ ማጣት፣ ይሄ ነው ችግሩ። ምክንያቱም አላሁ سبحانه وتعالى በተከበረው ቁርአን ላይ ምን ብሏል? وعاشروهن بالمعروف ከነኛ ከሴቶች ጋር አይዋ በጥሩ
ጥሩ ተናኗራቸው ችግር ሊኖር ይችላል። ችግሩን ለመቅረፍ ሞክር። ጉድለት ሊኖር ይችላል። ያንን ጉድለት ለማስተካከል ሞክር። ቀዳዳ ክፍተት ሊኖር ይችላል። ያንን ክፍተት ለማስተካከል ሞክር። ግልብ አትሁን። በቃ እንደዚሁ በቃ ስሜትህ የሚጋልብህ እንስሳ አትሁን። ተረጋጋ። አእምሮ ተሰጥቶሃል። ኋላ ቀኝ ተመልከት። የሆነ ውሳኔ ስትወስን ቆም ብለህ አስብ። ይሄንን ባደርግ ምን ይመጣብኛል? ህይወቴ ላይ ምን አይነት አደጋ ይጋረጥብኛል? ይህችንስ ልጅ በዚህ መልኩ ከፈታኋት በኋላ እንዴት ትሆናለች? አስብ። አይዋ ህሊና ይኑር። ሰብአዊነትን አእምሮህ ላይ አጎልብት። ሰብአዊ አስተሳሰብ፣ ያማረ አስተሳሰብ። የራስህን ስሜት ብቻ አትከተል። ያ አኺ ይሄ ዱንያ ነው። መቼ እንደምንሞት አናውቅም። መቼ ከዚች ሀገር እንደምንሰናበት አናውቅም። ስለዚህ ህዝብም ዘንድ አላህም ሱብሓነሁ ወተዓላ ዘንድ የማታፍርበትን ስራ ወንድ ሁን። በሁለተኛ ደረጃ ትዳር የተስፋፋባቸው ምክንያቶች። ትዳር የበዛበት ምክንያት ምንድን ነው? እንደሚታወቀው ለሁሉም ነገር ምክንያት አለው። ሱድፋ ድንገት የሚመጣ ነገር የለም። ምንድነው ትዳር እንዲበዛ ሰዎች በየቀኑ በተጋቡ በሳምንቱ በተጋቡ በወራቸው የሚፋቱት ችግሩ ምንድነው? ማህወ ሰበብ ይጠቅመናል እንወቅ። በመጀመሪያ ደረጃ ضعف الدين وقلة الخوف من الله سبحانه وتعالى ዲናችን ደካማ ስለሆነ ዲናችን ላይ ጠለቅ ያለ ግንዛቤ ስለሌለን እውቀት ስለሌለን እውቀት ብቻ አይደለም አላህን ሱብሓነሁ ወተዓላ አለመፍራት አላህን ሱብሓነሁ ወተዓላ አለመፍራት። ተመልከቱ አዩሃ الإخوة ብዙ እውቀት ያላቸው ሰዎች አሉ፣ ላኪን ወጨፎ ናቸው ቤታቸው ውስጥ ማለት ነው። ለቤታቸው ቀጋ ናቸው፣ አይቀመሱም። ምክንያቱም ምንድነው? አላህን ሱብሓነሁ ወተዓላ ስለማይፈሩ ትክክለኛ ተቅዋ ስለሌላቸው። እውቀት ብቻ ትርጉም የለውም ማለት ነው። እውቀት ተግባርን ሲወልድ ነው። እውቀት ውጤት ሲያመጣ ነው እንጂ ብዙ ሐፊዞች አሉ ቁርአን ያፈዙ ሴቶችን የሚያስለቅሱ ሴቶችን በቃ የሆነ በቃ መጫወቻ ያደረጉ ሴቶችን በቃ ገትረው የያዙ ብዙ አሉ። ምክንያቱም ምንድነው? ተቅዋ የላቸውም፣ አላህን አይፈሩም። አይዋ አላህ ሱብሓነሁ ወተዓላ ፊት እቆማለሁ የሚለው ነገር ተጽዕኖ አይፈጥርባቸውም። ስለዚህ ካወቅን በኋላ ባወቅነው ነገር እንስራ። በሁለተኛ ደረጃ ምክንያቱ ለፍቺ የበዛበት ምክንያት ሱኡል ኢኽቲያር ሚነል ቢዳያ ከመጀመሪያው መጥፎ የሆነ መርጫ። አይዋ ሚጥሚጣ ጆንያ ውስጥ እንዳትገባ ተጠንቀቅ። አይዋ ፕሮፋይሏን ስላሳመረች ብቻ ስሟን እከሊት ጧሊበተል ዒልም ዲነኛዋ ሐቅን ፈላጊዋ ምናምኗ ስላለች ብቻ ምን አትበል አትግባ። አይዋ ፕሮፋይሏን የተለያዩ አሸብራቂ ጽጌረዳዎችን ወይም አበባዎችን ስለተጠቀመች ብቻ አትታለል። ሚጥሚጣ ጆንያ ውስጥ መግባት ሊሆን ይችላል። ስለዚህ ተመልከት፣ ኋላ ቀኝ ወሃከዛ አንቺም እህቴ መጥቶ ለጠየቀሽ ሁሉ ወይም ግሩፕ ላይ ገብቶ በቃ ዳዕዋ ላደረገ ሁሉ ለሀጥሽን አታዝረክርኪ። አይዋ ወሃከዛ ድምጹን አሳምሮ ለቀራ ሁሉ አትዝረክረኪ። አታቂም፣ ውስጡን አታቂም። ምናልባትም እንደዚህ የሚያደርገው የተለያዩ ዱንያዊ ጥቅሞችን ሊያገኝበት ሊሆን ይችላል። ስለዚህ ምንድን በይ አጣሪ። ማን ነው? የት ሀገር ልጅ ነው? አስተዳደጉ ምን ይመስላል? የአላህን ሐቅ ይወጣል? የኔንስ ሐቅ የመወጣት አቅም አለው? ለኔስ የደስታ ምንጭ ነው ወይስ የችግር ምንጭ ነው? ተመልከቺ። ኋላ ቀኝ የተናገረ ሁሉ ወይም የቀራ ሁሉ ያነበበ ሁሉ ምን አይደለም? ተቅያ አይደለም። ሁኔታውን በሚገባ እናጣራ፣ መሰረቱን እናስተካክል፣ ዘው ብለን አንግባ። በሶስተኛ ደረጃ ተደخل الاهل والاصدقاء بلا حكمه ጥበብ የጎደለው የቤተሰብና
የጓደኛ ጣልቃ ገብነት የቤታችሁን ገመና በፍጹም አሳልፋችሁ ለውጭ አካል አትስጡ። መፍትሄ ይሆናል። እነኚህ ሰዎች በመካከላችን የተከሰተውን ችግር የመፍታት አቅሙ አላቸው የሚል ግምት ከሌላችሁ በስተቀር የቤታችሁን ገመና በፍጹም አሳልፋችሁ አትስጡ። ሐቂቀተን የቡና ወሬ ነው የምትሆኑት። የቡና ወሬ ነው የሚሆነው የእናንተ ጉዳይ፣ የእናንተ ትዳር ማለት ነው። ችግራችሁን ምን በሉ እዛው ተነጋገሩና እዛው ሹር አድርጉ ነው ፍቱ፣ ተናዙል አድርጉ። ለባልሽ ስቲ ብዙ ነገራቶችን ብዙ ፍላጎቶችህን ተይ፣ እርግፍ አርግተሽ ተይ። በቃ ለባልሽ ስቲ፣ ለቤትሽ ስቲ፣ ለልጆችሽ ስቲ ወሀከዛ አንተም አባት ለልጆችህ ስትል፣ ለልጆችህ እናት ስትል፣ ለተከበረው ቤትህ ስትል የተለያዩ ነገራቶችን መተው መልመድ መቻል አለበት። አይዋ ቤተሰብን ጣልቃ አታስገቢ። ብዛት የቤተሰብ ጣልቃ የሚገባው ከሴቶች በኩል ነው። የአንቺን ህይወት አባት እናትሽ አይኖሩልሽም። አላህ ጀዛቸውን ይክፈላቸውና ዛሬን አድርሰው በክብር ድረውሻል። ካሁን በኋላ ስላንቺ ጉዳይ የሚመለከተው ስላንቺ ህይወት ኃላፊነትና የሚወስደው ባልተቤትሽ ነው። በቃ ለሱ ስጪ ሁሉንም ነገር ማለት ነው። ይሄ ማለት ሲበድልሽ ዝም በይ፣ አይዋ የተለያዩ ጫናዎችን ሲያደርስብሽ በቃ የሆነ እንደ ከብት ዝም በይ ማለት አይደለም። ሐቅሽን መጠየቅ ባለብሽ መንገድ ትጠይቂያለሽ። ነገር ግን አትቸኩይ። የባልሽን ችግር ለቤተሰብ ለወላጅ ለማድረስ አትቸኩይ። ተረጋጊ። ኋላ ቀኝ ሁኚ፣ ኋላ ቀኝ ተመልከቺ። ያልፋል፣ የማያልፍ ነገር የለም። ስንቱ ነገር አልፏል። ስንቱ እንባ ፈሶ በቃ እንዳልነበረ ሆኗል። ስለዚህ ጓደኛንም ይሁን ቤተሰቦችን ያለ አግባብ በትዳርሽ ውስጥ ጣልቃ አታስገቢ። ወሀከዛ ባልየውም እንደዚሁ የሚስትህን ሚስጥር ጠብቅ። አይዋ የሚስትህን ገመና ውጪ አታውጣ። እዛው ቤት ውስጥ ቆልፈህ አስቀምጠው። አንተው ለራስህ አክመው። ዶክተሩ አንተው ነህ። አይዋ ፈውሱ አንተው ነህ ከአላህ በታች ማለት ነው። በዚህ መልኩ ፍቺን መከላከል ከፍቺ መራቅ እንችላለን። በአራተኛ ደረጃ አይዋ المشكلات المالية وسوء الإدارة የገንዘብ ችግር አይዋ የገንዘብ ማጣት ድህነት ማለት ነው። ይህም ችግር ሊሆን ይችላል። አንዳንዱ ደግሞ የገንዘብ ችግር የለበትም። ያንን ገንዘብ የት ማስቀመጥ እንዳለበት እንዴት መጠቃቀም እንዳለበት አያውቅም። አይዋ ስለዚህ ችግር ላይ ያለን ሰዎች እንልፋ፣ እንጣር፣ እንሞክር። አይዋ ከድህነት ለመውጣት ህይወታችንን ወደ ተሻለ ደረጃ ከፍ ለማድረግ እንቅስቃሴ እናደርግ። ያለንን አቅም እናሟጥ። አይዋ እግራችንን አጣጥፈን አንተኛ። ሴቶች ላይ አንደገፍ። አይዋ የሴቶችን እጅ አንመልከት። አይዋ ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ ምን አሉ? الدنيا متاع ዱንያ ብሎ ማለት መጠቃቀሚያ እቃ ነች። وخير متاعها ከዱንያ መጠቃቀሚያዎች ደግሞ የተሻለው የበለጠ ማራኪው የበለጠ አርኪው የበለጠ ለነፍስ ደስ የሚላት المرأة الصالحة መልካም እንስት ነች። መልካም ሴት አይዋ መልካም የህይወት አጋር። እንዲህ አይነቷን ካገኘህ አጥብቀህ ያዛት፣ እንዳትቀልድባት፣ እንዳታመልጥ። ምናልባትም ህይወትህን ሙሉ እንድትጸጸት ልታደርግህ ትችላለች። የሷ ደግነት ማለት ነው። የሷ ሷሊህነት፣ የሷ ሶላት፣ የሷ ዒባዳ፣ የሷ ተቅዋ ምናልባትም እድሜ ልክህን ደስታ እንድታጣ ሰበብ ሊሆን ይችላል። እንዲህ አይነቷን ደጓን ወላሂ ተንከባከባት። አይዋ ፏ አድርገህ ያዛት። አይዋ ክብር ስጣት፣ አስደስታት፣ የደስታዋ ምንጭ ሆንላት። ይህንን ይመስላል የትዳር ምክንያቶች ማለት ነው። እነኚህን አጥብቃችሁ ያዙ። በሶስተኛ ደረጃ በፍቺ ሰዓት የፍቺ ሰለባ የሚያጠናግራቸው እነማን ናቸው? የፍቺ ሰለባ
የሚያጠቃቸው እነማን ናቸው? ባልና ሚስት ሲለያዩ፣ ሚስትን ጓዟን ጠቅላላ ስትሄድ፣ ባልም ደግሞ በሷ ቦታ ሌላ ሚስት ሲያመጣ ማያውቃትን ማታውቀውን እንደገና መለማመድ እንደገና መተዋወቅ፣ ያኔ ሰለባው የሚደርሰው ለማን ነው? በመጀመሪያ ደረጃ አልአብና ልጆች የፍቺ ሰለባ ይሆናሉ። ምክንያቱም ዲያ በቃ ይወድማሉ፣ እንዳልነበሩ ይሆናሉ። በቃ መማር ሲገባቸው መማር አይችሉም። ምክንያቱም ለነሱ ትኩረት የሚሰጣቸው የለም። አይዋ በተለያዩ ነገራቶች ተሳትፎ ማድረግ ሲኖርባቸው አያገኙም ያንን እድል። ምክንያቱም ባልም በአዲሱ ሚስት ቢዚ ነው። وهكذا እሷም خلاص وهكذا اضطراب نفسي በቃ ይሆን ውስጣቸው ራሱ ምን ይላል ማለት ነው። በቃ ይሆን እንዳልነበረ ይሆናል፣ ይፈራረሳል፣ አላማ ቢስ ይሆናሉ። በቃ ይሆን ጀዝባ ሆኖ ይቀራሉ። وهكذا انحراف سلوكي ስነ ምግባራቸው ራሱ በቃ ያዘነበለ ነው የሚሆነው። ጥሩ ስነ ምግባር ኑሯቸው አያድጉ። ባልና ሚስት ጋር ግን ሲሆኑ የአባታቸውን ሽታ እየሸተቱ እናታቸው እቅፍ ውስጥ ሆኖ ሲያድጉ ትልቅ የሆነ ተጽዕኖ አለ። ለነሱ ትልቅ የሆነ ሀብት ነው የአባትና የእናት ጠረን ማለት ነው። ለልጆቻችን ስንል ዋጋ እንክፈል። እኛ እንኳን ብዙ ነገር አሳልፈናል፣ ብዙ ነገር ሂደናል። ለልጆቻችን ስንል ብዙ ነገራቶችን እንቻለ። በሁለተኛ ደረጃ ባልና ሚስት ራሱ ምን ይሆናሉ? ሰለባ ይሆናሉ፣ ይጸጸታሉ። በቃ ያንን ነገር ባላደረኩኝ ውስጣዊ ስሜት በቃ የሆነ ብዙ ነገር ማለት ነው። አይዋ እንጠንቀቅ። ጸጸት ውስጥ የሚያስገባንን ነገር አናድር። አይዋ የህይወት አጋራችንን ከሷ ለመለያየት አንቸኩል። አንቺም ከህይወት አጋርሽ ጋር ከቤትሽ ንጉስ ጋር ለመለያየት አትቸኩይ፣ ተረጋጊ። አይዋ لعل الله يحدث بعد ذلك امرا بي ከዚህ ክስተት በኋላ አላሁ ሱብሓነሁ ወተዓላ ትልቅ የሆነ ነገር ሊያስከስት ይችላል። ትልቅ የሆነ ደስታ አምጥቶ ችግሬን ሁሉ ሊያስረሳኝ ይችላል በይ። አይዋ ስሜታዊ አትሁኚ። وهكذا المجتمع ማህበረሰብም ይጎዳል። ምክንያቱም ቤት እየፈረሰ ነው ያለው፣ እሴቶች እየተዳከሙ ነው ያሉት። ትዳር ሲፈርስ ማለት ነው። በዚህ መልኩ ትዳራችንን ምን እንበል ማለት ነው? ከሰለባ ከተለያዩ ችግሮች ምን እንበል? እንጠብቅ፣ እንንከባከበው። እናገኛለን። وإن تنازعتم في شيء فردوه إلى الله والرسول ነው ካል በሆነ ነገር ካልተግባባችሁ ስምምነት ከሌለ ወደ አላህና ወደ መልእክተኛው ሰለላሁ ዐለይሂ ወሰለም መልሱ። ያኔ ፍቱን መድኃኒት ታገኛላችሁ፣ ለችግራችሁ መፍትሄ ታገኛላችሁ። እስልምናም ይሄንን ፍቺ የሚባለውን ጉዳይ በዚህ መልኩ ምን ብሎታል ማለት ነው? አስተካክሎታል ወይም መፍትሄ አስቀምጦለታል፣ ፍቺ እንዳይበዛ ማለት ነው። አይዋ ከመፍታታችን በፊት ብዙ መፍትሄዎችን አስቀምጧል። አንደኛ الموعظة والتذكير بالله መመካከር፣ መገሳሰስ፣ ምክር፣ ግሳጼ መፍትሄ የማያመጣ ከሆነ በአላህ ማስፈራራት፣ በአላሁ ሱብሓነሁ ወተዓላ ማስታወስ። ولمن خاف مقام ربه جنتان بلات إن المتقين في جنات ونهر بلات الله سبحانه وتعالى يفرع ሁለት ጀነቶች አሉለት። إن المتقين في جنات ونهر ሙተቆች እኮ በጀነቶች በስሮቻቸው ወንዞች የሚፈሱ ጀነቶች ውስጥ ይንደላቀቃሉ ብለህ አስታውሳት። ሌሎችንም የተዳረን ፈዳኢል ትሩፋቶች እያስታወስ
ይህንን ያማረ የሆነ ራቢጣ ትስስር ከመቁረጥህ በፊት ማለት ነው። አላሁ ስብሓነሁ ወተዓላ በዚህ መልኩ ነው ምን ያለን ማለት ነው አይዋ ያስቀመጠልን። በሁለተኛ ደረጃ አልሀጅሩል ሙአቀት ጊዜያዊ የሆነ ችልተኝነት፣ ጊዜያዊ የሆነ ኩርፊያ ማለት ነው። መክረሃት እምቢ የምትል ከሆነ ተወሰነ 3 ቀን 4 ቀን 5 ቀን ወይም ከችግሯ እስከምትታረም ድረስ ታኮርፋታለህ። አይዋ ያንተ ኩርፊያ ተጽዕኖ ይፈጥርባታል። ስትገባ የሚያናገራት የለ፣ ስጦታቸው ደህና ሁኝልኝ ያ ሁሉ የፍቅር ቃል የለ። ያኔ ምንድነው ችግሬ ምን ላስተካክል ብላ ወደ ራሷ ትመለሳለች። ወሀከዛ ባልም መንገድ ሲስት በዚህ መልኩ ማስተካከል ትችያለሽ፣ የተጽዕኖ ሰው ከሆንሽ ማለት ነው። አይዋ የሚገርማችሁ ነገር ሀጅር የምናደርገው የተወሰነ ራቅ የምንላቸው እነሱን ለማዋረድ ተንበርክካ ትመጣለች፣ ተንበርክካ ትለምነኛለች ለማለት ሳይሆን ለማስተካከል። አይዋ ወደ መጀመሪያው ባህሪዋ እንድትመለስ ወደ አቅሏ እንድትመለስ በሚል አሳቤ ነው ሊሆን የሚገባው ማለት ነው። በሶስተኛ ደረጃ አለመግባባት ካለ አለመስማማት ካለ ቤተሰብን ምን ማለት ማስፈረድ፣ ጉዳያችን ወደ ቤተሰብ ማድረስ። እንዳልኳችሁ እቤት የማንችል ከሆነ እቤት በፍጹም መግባባት የማንችልበት መንገድ ከሌለ መንገዱ ዝግትግት ካለ ጉዳዩን ቤተሰብ ጋር ማድረስ። አባቴ እናቴ ይሄ ችግር አለ፣ እስኪ ለዚህ ችግር መፍትሄ ስጡን። እስኪ እናንተ በዚህ ህይወት ላይ ብዙ ተለምዷላችሁ፣ ብዙ ቆይታችኋል እና እስኪ ችግራችንን ተመልከቱልን ብለን ወደ ቤተሰቦቻችን እናደርስ። ከመፍታታችን በፊት ማለት ነው፣ ትዳርን ከማፍረሳችን በፊት ይህንን ያማረ ግንባታ እንዳልነበረ ከማድረጋችን ምንቅርቅሩን ከማውጣታችን በፊት ማለት ነው። አይዋ ቤተሰቦቻችን እናማክር፣ አይዋ አግባቡን እንበላቸው። አራተኛ አስሰብሩ ወተጋዲ አን ዘላት ትዕግስት ማድረግ፣ ከተለያዩ ስህተቶች ችላ ማለት፣ ጥፋቶችን ባላየ ማለፍ መልመድ አለብን። አንድ ወንድ በቃ ሚስቱ የምታጠፋውን ሁሉ እየቋጠረ እየለቀመ መዝገብ ላይ ሊያሰፍር አይገባው። በቃ ችላ ማለትን ልመድ። ሰው ነች፣ ደካማ ነች፣ ትሳሳታለች፣ መንገድ ይጠፋባታል፣ አንዳንዴ አእምሮዋን ታጣለች። ስለዚህ የምትናገረውን ነገር ሁሉ እየለቃቀምክ እሷን መውቀሻ፣ እሷን ወይም ከሷ ጋር መለያየቻ ምክንያት አታድርግ። አላህን ፍራ። አይዋ ችላ በል። አይዋ አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ ላይ እንዲህ ይላል፣ ፈኢን ከሪህቱሙሁነ ፈዓሳ አን ተክረሁ ሸይአን ወየጅዐለ አላሁ ፊህ ኸይረን ከሲራ። ያችን ሚስቴ ብለህ ያገባሃትን ካልወደድካት ውስጥህ ላይ የሆነ ነገር ካለ ታገስ። አላህ ምን አለ በተከበረው ቁርአኑ ላይ፣ እነኛን ሴቶች ያገባችኋቸውን ካልወደዳችኋቸው ምናልባትም አላሁ ስብሓነሁ ወተዓላ በእነኛ ባልወደዳችኋቸው እንስቶች መካከል ብዙ የሆነ በረከትን ብዙ የሆነ ኸይርን ሊያስቀምጥ ይችላል። አታውቅም አንተ። አይዋ የምትወልድልህ ልጅ አታውቅም። ምናልባትም እንደነ ኢብኑ ተይሚያ እንደነ ኢማሙ አሕመድ እንደነ መሐመድ ብን አብዱል ወሃብ ልጆችን ልትወልድልህ ትችላለህ። አታውቅም። ከሷ ጀርባ ምን እንዳለ አላሁ ስብሓነሁ ወተዓላ ብቻ ነው የሚያውቀው። እሱም ነገረን። ይኸው አታውቅም። ታገስ፣ ሶብር አድርግ። አይዋ ምናልባትም ከሷ የተሻለ ውብ ሚስት ልታገኝ ትችላለህ። ነገር ግን ከሷ የተሻለ ውስጧ ያማረ ሚስት አታገኝም። ስለዚህ ኋላ ቀኝ ተመልከት። ነገ ወይም የነገ ክስተት በአንተ እጅ አይደለም፣ በአላሁ ስብሓነሁ ወተዓላ እጅ ነው። ያዝከውን ያዝና አላህን ስብሓነሁ ወተዓላ አመስግን። በዚህ ኒዕማ ላይ ወይም ይህንን ኒዕማ ተንከባከበው ልልህ እፈልጋለሁ አዩሀል ፈታ። አምስተኛ ሑሉሉን ዐመልያ ሊልሐድ ሚን ጠላቅ ተግባራዊ የሆነ መፍትሄ
ከፍቺ ለመራቅ ተግባራዊ ፍቱን መፍትሄዎች አንደኛ نشر ثقافة الحوار داخل الأسرة በቤተሰብ መካከል የውይይት የምክክር ባህሎችን ማስፋፋት በቤታችን መካከል ችግር ሲከሰት ቃል መመላለስ ሳይሆን ያንን ችግር ተነጋግረን ተቀራርበን የምንፈታበትን ነገር ማስቀመጥ ያንን ባህል ማስፋፋት እያንዳንዱ ቤት ውስጥ ይሄ ነገር ሊኖር ይገባል። እያንዳንዱ ማህበረሰብ ዘንድ የውይይት የምክክር እሴት ወይም ባህል ሊስፋፋ ይገባል። በዚህ መልኩ ትዳር ምን ይላል ማለት ነው? ይጸናል። ከትዳር እንርቃለን፣ ከፍቺ እንጠበቃለን፣ ከፍቺ እንርቃለን ማለት ነው። በሁለተኛ ደረጃ التذكير بأن الزواج عشرة لا نزوة ትዳር ማለት መኗኗር እንደሆነ ማስታወስ ተቻችለው የሚኖሩበት ሀገር እንደሆነ ምን ማለት መነጋገር ውስጣችንን በዚህ ነገር ማሳመን። ሶስተኛ ደረጃ تعلم فقه الأسرة قبل الزواج ወደ ትዳር ከመግባታችን በፊት ስለ ትዳር በቂ ግንዛቤ ይኑረን። ስለ ትዳር እናድምጥ፣ ስለ ትዳር እናንብብ፣ ስለ ትዳር በቂ ግንዛቤ ይኑረን። ሚስት የባልን ሐቅ ትረዳ ከመግባቷ በፊት፣ ባል የሚስትን ሐቅ ይረዳ ከመግባቱ በፊት። ያ ካልሆነ በመሀይምነት የሚገነባ ቤት በጣም አስቸጋሪ ነው፣ በጣም አደጋ ውስጥ ነው ያለው። አራተኛ ضبط الغضب والتريث في القرار ቁጣን መቆጣጠር፣ ንዴትን ገቶ መያዝ፣ ውሳኔ ላይ መረጋጋት። የሆነ በቃ ወይ መጣ በቃ የሆነ አንተ ማትረባ አንተ ቤትህን እንኳን ማስተዳደር የማትችል ብላ ልትሰድብህ ትችላለች። ያኔ እና ታዲያ እንደዚህ ከሆነ እኔ ጋር ምን ታደርጊያለሽ? ምን አልከሰከሰሽ? እችሻለሁ ትላይ። ተረጋጋ። ምናልባትም ይሄ ንግግሯ ወላሂ ራሷን ስታውቅ ንዴቷ ሲያልፍላት የምታለቅስበት ዝንተ ዓለም የምትጸጸትበት ንግግር ሊሆን ይችላል። ሰው ስሜታዊ ሆኖ ብዙ ነገር ይናገራል። ስለዚህ ተረጋጋ። በቃ ዞር በል ከቦታው። እሷን ማረጋጋት የማትችል ከሆነ በቃ ያንን የችግር ቦታ ራቀው፣ ወጣ በል። ከጓደኞች ጋር ተገናኝ፣ ሻይ ቡና ብለህ እንደገና ተመለስ። ሁሉም ነገር እንዳልነበረ ሆኖ ታገኘዋለህ። ሐቂቀተም ማለት ነው። ሴትም እንደዚሁ ባልሽ በተለያዩ ነገራቶች ከውጭ ሲመጣ ብዙ ነገር ያጋጥመዋል፣ ሲወጣ ማለት ነው። መጥፎ ሰው፣ ጥሩ ሰው፣ ከባድ ስራ፣ ቀላል ስራ። ያኔ በቃ ተረጋጊ። ከባባድ ቃላቶችንም ቢጠቀም በቃ እሱ የሚረጋጋበትን መንገድ ፈልጊ። እሱ የሚደሰትበትን መንገድ፣ ካለበት ስሜት የሚርቅበትን መንገድ ፈልጊ። ያኔ ትዳሩ ያማረ የተከበረ የሚያስቀና የሆነ ትዳር ይሆናል ማለት ነው። አምስተኛ استحضار مصلحة الأبناء دائما ሁሌም የልጆችን ጥቅም ማስቀደም፣ የልጆችን ጥቅም አእምሯችን ላይ አይናችን ላይ ማስቀመጥ። ምሳሌ አሁን ሚስትህን ልትፈታ ስትፈልግ ልጆቼ እንዴት ይሆናሉ? 3 ልጆች አሉ። እነኚህን 3 ልጆች ማን ነው የሚያሳድግልኝ? ማን ነው እየተከታተለ ቁርአን እንዲቀሩ የሚያደርግልኝ? ማን ነው ሷሊህ ልጆች የሚያደርግልኝ? ኋላ ቀኝ ተመልከት። ስሜትህን ብቻ አትይ። ወሀከዛ አንቺም ይሄንን ትዳር ጥዬ ከሄድኩኝ አሁን ልጆቼ እንዴት ነው የሚሆኑት? እናትያ እንዴት ነው የምታደርጋቸው? የሰው ሚስት ልጆቼ መጫወቻ ነው የምታደርግብኝና ለልጆቼ ስል መታገስ አለብኝ ብለሽ በቃ ኋላ ቀኝ ተመልከች። በስ አልሆኝ። 6ኛ اللجوء لأهل الحكمة والعلم የሆነ ነገር ኮሽ ሲል ጥበበኞችንና ዑለማዎችን አዋቂዎችን ምን እንበል እንጠጋ። ከተለያዩ ተለምዷቸው አንፃር ብዙ ነገር ይነግሩናል፣ ብዙ ነገር ይመክሩናል፣ የተሻለውን መንገድ ያሳዩናል። ጥበበኞች ናቸው። ነገራቶችን በቃ ቦታቸውን ያውቃሉ።
ነገራቶች የት መቀመጥ እንዳለባቸው በሚገባ ይገነዘባሉ። እነኛን አጥብቀን እንያዝ፣ ወሬኞችን እንራቅ። በቃ ወሬ ወዳ ወዲህ የሆነ በቃ ማዋሰድ የሚወዱ ማለት ነው። የሆነ በቃ እንደ ምስጥ በቃ ውስጥ ለውስጥ እየሄዱ ቤትን ለማፍረስ የሚፈልጉ ብዙ አሉ። ከእነኛ እንጠንቀቅ። ጓደኛችን ራሱ ቢሆን አይዋ ለእኛ ህይወት የማያዝን ከሆነ አይ ይህን ተይወረ ይህንን ፍቹ እንዲ አንቺ ምን አቃጠለሽ እንዴ ሞልቶ የለ እንዲህ ይባል። ዋከዛ አንተም አሬችን ወደዚያ ተዋትችን ደረቅ ለምንም የማትሆን ተዋት ሴት ሞልቷል የሚልህን ጓደኛ ተጠንቀቀው። ይሄ ለአንተ አዛኝ አይደለም። ለአንተ አዛኝ ጓደኛ ችግርህን ስትነግረው የቤትህን ክፍተት ስታሳውቁ ምንድን ነው ችግሩ? ቆይ እስኪ ባልተቤትህን ላናግራት ቁጥሯን ስጠኝ አይዋ ምንድን ነው ችግሩ ብሎ ለአንተ የሚሳሳ ለአንተ በቃ የሚንሰፋሰፍ ነው ትክክለኛ ጓደኛ ማለት ነው። በዚህ መልኩ አይዋ እናስተካከል እላችኋለሁኝ። በስድስተኛ ደረጃ ይህን ሁሉ መፍትሄ ያስቀምጠን ትዳሩ በቃ ግዴታ መፈታት አለበት። ቅድም እንዳልነው በቃ ጫፍ ላይ ደርሰናል። መፍትሄም አላገኘም። በጠቀስናቸው መንገዳቶች ሁሉ ሞክረን አይሆንም። በቃ የማይሆን ነገር ነው። ግዴታ ይሄ ትዳር መፍረስ አለበት። ያ ከሆነ ትዳር ከተከሰተ ልናደርግ የሚገባው ከኛ የሚጠበቀው ነገር አዩሃ አዘውጅ አዩሃ አዝዋጅ ባሎች ልናደርግ የሚገባን ነገር አልኢሕሳኑ ወዐደም ዙልም መልካም መዋል፣ እነሱን አለመበደል፣ እነሱን አለመጨቆን፣ በእነሱ ህሊና በእነሱ ህይወት አለመጫወት። አይዋ በቃ በሰላም ፍታት። በቃ በሰላም ተለያት። የማትፈልጋ ከሆነ በቃ በክብር ተለያት። ወሀከዛ እሷም የማትፈልግህ ከሆነ በቃ በክብር የሰጠሃት ሀቅ ካለ ያንን ሀቅ ጠይቀህ በቃ ልቀቃት። ምናልባትም አንተ ለእሷ ጥሩ ሰው ሆነ እሷ ንቃህ ከሆነ አላሁ ስብሓንሁ ወተዓላ የአንተን ደግነት ያሳያት ይሆናል። የአንተን ደግነት እያስታወሰች ቀጣዩ ህይወቷ ላይ የምታለቅስ ሊሆን ይችላል። ስለዚህ አትበድላት፣ አትጨቁናት። ምን ትጠቀማለህ? እሷ ተጨቁና የእሷን ኒካህ በቃ የሆነ በቃ ግጥም ተይዘህ ሳታገባ ብትኖር አንተ ምን ትጠቀማለህ? እድሜህ ይጨምራል፣ ስኬትህ ይጨምራል። ምን ታገኛለህ? ስለዚህ በሰላም ልቀቃት። وهكذا حفظ الحقوق الشرعية شريعዊ ሐቆችን ጠብቅ። ሸሪዓዊ ያስቀመጠው የሆነ ሐቅ አለ ስትፈታ ሴት ልጅ ማለት ነው። እንዴት መቀመጥ እንዳለባት፣ ምን ያህል ጊዜ አንተ ጋር መቀመጥ እንዳለባት። ከዚያም በኋላ ብዙ ሐቆች አሉ። እነኛ ብዙ የፍቅህ ኪታቦች ተቀምጠዋል። ሐቋን ጠብቅ፣ ሐቋን አታጓድል። ሶስተኛ ደረጃ عدم التشهير والانتقام የሆነ በቃ አለመበቀል። አይዋ የሷን ጥፋት በቃ የሆነ ገሃድ ለማውጣት ሰተረላት። ማን ሰተረ ሙስሊማን ሰተረሁ الله في الدنيا والآخرة ነው የተባለው። አማኝን የደበቀ አካል የአማኝን ጥፋት የሸፈነ አካል አላህ Subhanahu Wa Ta'ala በዱንያ በአኺራም ጥፋቱን ይሸፍንለታል ተብሏል። አይዋ በቃ ይቅር በላት። በቃ አጥፍታ ነው፣ በቃ አለማወቅ ነው፣ ልጅነት ነው፣ ተሸውዳ ነው፣ መጥፎ ጓደኛ ነው በል አትበቀላት። ይሄ በቃ ከሆነልሽ ያው መንገዱን ጨርቅ ያድርግልሽ ብላ ልቀቅ። አላህ Subhanahu Wa Ta'ala የተሻለውን ይተካልሃል። አይዋ የተሻለውን ይሰጣል። አትጠራጠር፣ ይጠግናል። አይዋ ያለፈውን ህመም በሚያስረሳ በሆነ ደስታ ያንበሸብሻል። አትጠራጠር በዚህ ነገር ማለት ነው። የገባው ቃል ስላለ አላህ Subhanahu Wa Ta'ala። አራተኛ تربية الأبناء تربية مشتركة قائمة على الرحمة ልጆችን ማሳደግ በትብብር በመተጋገዝ። አይዋ የልጆቻችሁን ሁኔታ ሼር እየተደራረጋችሁ ምን በሉ ማለት ነው። ተከታተሉ ሁኔታቸው፣ ትምህርታቸው ምን ይመስላል፣ ዲናቸው ላይ እንዴት ናቸው፣ ከማን ጋር ነው የሚውሉት። አይዋ ተመካከሩ፣ ተነጋገሩ። በቃ ልጆቻችሁን በቃ ችላ አትበሏቸው። ልጆቻችሁን በቃ ይሁን እንደ ዕቃ አታድርጓቸው ወይም እንደ እንስሳ አትልቀቋቸው። አላሁ Subhanahu Wa Ta'ala በተከበረው ቁርአን ላይ ምን ይላል? ولا تنسوا الفضل بينكم በመካከላችሁ ያለውን ፈضል ያለውን ትሩፋት ምን አትበሉ አትርሱ። አይዋ በመካከላችሁ ብዙ የሆነ ፈضል አለ፣ ብዙ የሆነ ትሩፋት አለ። አይዋ ብዙ ነገራቶችን ተያይታችኋል።
አይዋ ለማንም የማይታይ እንገላ ተያይታችኋል እርስ በርሳችሁ ማለት ነው። ለአባቷ የማታሳየውን ገላ ለአንተ አሳይታለች። ለልጆች የማታሳየውን ገላ አሳይታታል። ይሄ ፈድል ነው፣ ትሩፋት ነው። ተደስተህባታል፣ ከሐራም ተጠብቀህባታል። አይዋ ከተለያዩ አደጋዎች ተጠብቀህባታል። ይሄን ሁሉ ነገር አትርሳ። በሆነች ጥፋት ማለት ነው። ካልገደልኳት፣ በቃ እንደዚህ ካላደረኳት፣ ካልተበቀልኳት በቃ ልኳን አሳያታለሁ አትበል። ወላ ተንሰው الفضل بينكم በእናንተ ላይ የነበሩ ደጋግ ጥሩ ስነ ምግባሮችን ጥሩ የሆኑ ልውውጦችን አትርሱ። አላሁ ሱብሓነሁ ወተዓላ ነው ማለት ነው። ሁሉን አላሁ ሱብሓነሁ ወተዓላ ነው ምን የሚለው የሚበቀለው ወይም እሱ ነው የሚተሳሰበው ሁሉንም ማለት ነው። እና የፍች ችግር ሸሪዓዊ ሁክም ላይ አይደለም። የፍች ችግር ሸሪዓዊ ሁክም ላይ አይደለም። ችግሩ ምን ላይ ነው ከተባለ ከፍች ጋር ያለን ሙዓመላ ያለን ግንኙነት እንዴት ነው የሚለውን ነገር ነው። በዚህ መልኩ አላሁ ሱብሓነሁ ወተዓላ አስረድቶናል። ተለያዩ መፍትሄዎችን አስቀምጦናል። ትዳራችንን እንጠብቅ፣ ትዳራችንን እንንከባከብ፣ ለትዳራችን ክብር እንስጥ፣ ለቤታችን ግርማ እንሁን፣ ለቤታችን ባል እንሁን፣ ለቤታችን ክብር እንሁን፣ ለሚስቶቻችን ካባ እንሆንላቸው። فلنتق الله سبحانه وتعالى في بيوتنا ولنعظم شأن الأسرة ولنجعل الطلاق آخر الدواء إلى أوله. تدارنا من دزيه يمجرش مفتيه انجي يمجمر مفتيه أدرقن أن يازو. اللهم أصلح ذات بين الأزواج واحفظ أبناء المسلمين واجعل بيوتنا قائمة على طاعتك واصرف عنا الفتن ما ظهر منها وما بطن. وصلى اللهم على نبينا محمد وعلى آله وصحبه وسلم. جزاكم الله خيرا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أبو رميسة جزاك الله خيرا حبيبي. لا يطبقه يعني እህቶች ወንድሞች በጣም አስፈላጊና አንገብጋቢ የሆነ ምክር ነው አቡ ሩመይሳ የነገረን ማለት ነው። ያው እንግዲህ በትዳር ዙሪያ ማለት ነው ሰብር ማድረግ እንደሌለባችሁና የተፈጠረው ነገር ቢፈጠር በውይይት በመመካከር መፍታት እንዳለባችሁ በሰፊው አድርጎ መክሯችኋል፣ ነግሮናል። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን ኢንሻአላህ። ለኡስታዝ ፊለታለህ ማለት ነው የፈታዋ ፕሮግራም አጠር አድርጎ እንዲሰጠን ማለት ነው። እሺ ስለዚህ ሼር ማድረጋችሁ እንዳትረሱ ኢንሻአላህ። ኢንሻአላህ አቡ ሩመይሳ እንዴት ነው ሪያዲ አዛን ተብሏል? ልደውልበት ነበር በመስመር እኔ በዋትስአፕ አላየሁም የጻፍኩለት ገብተው እንደ ሪያድ አዛን ብሏል አላህ አዛን ብሏል አይደለ? ኢንሻአላህ እስቲ ጻፍለት አንተ ምናልባት ቢያየው ማለት ነው። ብዙ ወንድሞች እና እህቶች ስላሉ አጠር ያሉ ጥያቄዎች እንዲመልስላቸው ኢንሻአላህ ጻፍለት አንተም ኢንሻአላህ ይመጣል ብዬ ተስፋ አደርጋለሁ። እንዳትበተኑ እሺ ያ ጀማ። አንዴ ጠብቁኝ አንዴ ብቻ
السلام عليكم ورحمة الله. إلى أي شكرا لهم. ኢንሻአላህ አዩሀ ልኢኽዋ አሁን ወንድሞች ኡስታዞች ይገባሉ ማለት ነው። ሰብር አድርጉ ኢንሻአላህ ሰብር አድርጉ። ኡስታዝ መስጊድ ገብቶ ነው የሚሆነው። ኡስታዝም ቆይ ኢንሻአላህ ሲወጣ ያያዋል። ሌሎች ኡስታዞች ግን ይጀምራሉ። እስከዛ እስቲ የመንትዮች አባት ምናምን ካላችሁ ቁርአን ጋብዛቸው ወንድሞች እና እህቶች። እጅ አውጡ እስቲ ወንድሞች። ወንድሞች ኡስታዞች ገብታችሁ ተሆነ ጻፉልኝ።